የእስራኤል ልጆች ከባቢሎን ምርኮ በኋላ በምኩራብ እየተገናኙ እግዚአብሔርን ማምለክ ተለማምደው ነበር። መቅደስና ምኩራብ የሚባሉ ሁለት መንፈሳዊ መገኛዎችም ነበሯቸው። መቅደስ የሚባለው በኢየሩሳሌም ብቻ የሚገኝ ስለ ኃጢአት፣ ስለ ምስጋና መስዋዕት የሚቀርብበት የብሉይ ኪዳን ማዕከል ሲሆን ምኩራብ ግን ከባቢሎን ምርኮ መልስ ማለትም ከክርስቶስ ልደት 500 ዓመት ቀደም ብሎ የተጀመረ መሰብሰቢያ ነው። በምኩራብ የሚደረገው መንፈሳዊ አገልግሎት ቃሉን ማንበብ፣ መስማትና መተርጎም ሲሆን ምኩራብ የቦታ ወሰን የሌለው በየመንደሩ ወይም በአቅራቢያ የሚገኝ አጥቢያ ቤተ ጸሎት ነው። ማንኛውም እስራኤላዊ በዓመት 3 ጊዜ በኢየሩሳሌም መቅደስ ተገኝቶ አምልኮን መፈጸም ግዴታው ሲሆን በምኩራብ ግን በየዕለቱ እየተገኙ ቅዱሳን መጻሕፍትን በንባብ በትርጓሜ ይሰሙ ነበር። በዐቢይ ጾም ሦስተኛ እሁድ ምኩራብ ተብሎ ተሰይሟል። ጌታ በምኩራብ ተገኝቶ እንዳስተማረ ለመገለጥ ቅዱስ ያሬድ ዕለቱን ምኩራብ ብሎ ሰይሞታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዐቢይ ጾም ለሦስተኛ ሳምንት ዕለተ ሰንበት ቅዱስ ምኩራብ አደረሳችሁ አደረሰን። ትርጓሜውም ኮረበ፣ ሰራ፣ አነጸ፣ አመለከ ከተሰኘ ሥርወ ግስ የወጣ ሲሆን መስገጃ፣ መማፀኛ፣ ቤተ ጸሎት፣ ታላቅ የአምልኮ አዳራሽ ማለት ነው። አንድም ምኩራብ ከፍ ያለ ኮረብታማ ሕንፃ ማለት ነው። ብዙውን ጊዜ የአይሁድ አብያተ ጸሎት የሚታነጹት ከፍ ባለ ኮረብታ ላይ ስለነበር ምኩራብ የከፍታ ምሳሌ ነው። አይሁድ አንድ ብቻ የሆነ ቤተ መቅደሳቸው በኢየሩሳሌም እንዲታነጽ አድርገው በዓመት 3 ጊዜ ታላላቅ ብሔራዊ በዓላትን ማለትም በዓለ ናት፣ በዓለ ፋሲካ እና በዓለ መጸለትን ያከብሩበታል። በመላው ምድር እስራኤል 46 ምኩራባት እንደነበሩ ሊቃውንት ሲናገሩ 10 የጎለመሱ ወንዶች ሲገኙ ትንሽ ወይም ትልቅ ምኩራብ መስራት ይፈቀድላቸው ነበር። የሚሰጠውም አገልግሎት በዋናነት 3 ሲሆን ትምህርተ ኦሪትን ለማስተማሪያ፣ ጸሎት ለማድረጊያ እንዲሁም አምልኮ ለመፈጸሚያነት ነው። ታዲያ ጌታችን ወደ ምኩራብ በገባበት ቀን ግን ለሌላ ዓላማ እየተጠቀሙበት ግፍና በደል እየፈጸሙበት አግኝተው ነበር። በዕለቱ የሚነበበው ቅዱስ ወንጌል ምድራዊ መልአክ ቅዱስ ዮሐንስ ወንጌላዊ እንደገለጸው የአባቴን ቤት የንግድ ቤት አታድርጉት እያለ አስወጣቸው። ጌታችን ቤተ መቅደሱን ያጸዳበት ጊዜ ከተጠመቀ ጀምሮ እስከ ስቅለት 2 ጊዜ ነው። የመጀመሪያው ይህ ሲሆን ሁለተኛው ደግሞ በዕለተ ሆሳዕና ነው። በዛን ጊዜ ቤተ መቅደሱን ለንግድ አድርገውት ነበር። የንግድ አገልግሎት ሲሰጡ የነበሩ 2 አይነት አገልግሎት ሲሆኑ አንደኛው የእንስሳት መሸጥ ነው። በብሉይ ኪዳን ለእግዚአብሔር መስዋዕት ሆነው የሚቀርቡት እነዚሁ ናቸው። በአቅማቸው መጠን በሬ አሊያም በግ ወይም እርግብ ዋኖስ ያመጡ ነበር። ታዲያ መቅደሱ መነገጃ ስለሆነ በእንስሳት ቆሽሾ ተበላሽቶም ነበር። የሚሸጠው ዕጣን ሳይሆን የእንስሳት ኮሲ ነበር። የሚሰማው የካህናት ጸሎት ሳይሆን የእንስሳት ጩኸት ነበር። ገንዘብ ልውውጦችና ጭቅጭቆች፣ ድርድሮች ይበዙ ነበር። ሁለተኛው የንግድ አገልግሎት ደግሞ ገንዘብ ለዋጮች ናቸው። አይሁድ በስደት ያልተበተኑበት ሀገር የለም። በዓል ለማክበር በዓመት 1 ጊዜ ይመጡ ስለነበር ከተለያዩ ሀገር ሲመጡ ደግሞ ለገንዘባቸው ምንዛሬ ያስፈልጋቸው ስለነበር ቤተ መቅደሱን መመንዘሪያ ባንክም ሆኖ አገልግሏል። ጌታችንም ከወትሮ በተለየ ጊዜ መቅደሱን ገበያ አድርጎት ባገኛቸው ጊዜ ተቆጣ። ለዚህም ነው ሲወግሩት ድንጋይ ሲያነሱ ያላሳያቸውን መቆጣት፣ መራቃቸውን ሲተፉበት ያላሳየውን ቅጣት በከበረ ደግሞ ለሚያትማት ከአብረ ከመንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አወጣቸው፣ ለክብሯ አይመጥኗትምና። ገበያ 1 ቀን ማትረፍ 1 ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ 1 ቀን እርካታ 1 ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የሚያስርብ ለዘላለም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገላ አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜ ድንቅ አለ። ገበያ ስስት አለ፣ ራስ ወዳድነት፣ ፍቅረ ነዋይ ያለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕገ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስ የአባቴን ቤት የንግድ ቤት አታድርጉት
ብሎ የገሰጻቸውና ወደ ምኩራብ በገባ ጊዜ በዚያው ስፍራ ያገኛቸውን አይሁድን ለቤተ መቅደስ ተቆርቋሪ የሚመስሉትን ከእነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡትን አስወጣቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።